ትንሽ መስኮቱን ክፈተው እስቲ መስኮቱን ክፈተው ችግር የለውም ከናንተ ወገን እንደዚህ አይነት ደፍተራ ወይንም ደግሞ እንደዚህ የሚሰራ ሰው አለ ወይ ሲለን ቶሎ ብላ እናቴ አሁን ያለችው ቶሎ ብላ ማለት ነው ምክንያቱም እንደሚሰራና እንዳለ ታውቃለች እሱ ቤተሰብ በኩልም አጎቱ ያው እንዳልከው ደብተራ ናቸው በኔም ደግሞ ክፍለ ሀገር ነው የሚገኙትና እንደዚህ አይነት ነገር ያለበት አንድ አጎት አለ ይባላል ማለት አለ በቃ በርግጥ ግን እኔ አላምንበትም እኔም ባለቤቴም አናምንበትም ግን ደግሞ ያው እውነታውን ደግሞ አትክድም አይደል የፈላሹ ነገር ወይ ከሰዎች ጋር አብረሽ የሆነ ነገር ያደረግሽ ነገር የሆነ ፍንጭ የሚሰጥ ነገር የምታውቀው ነገር ይኖራል ኦኬ እንት ስለታፈነ ነው አይደል አሁን ቤቱም እኮ ፍንፍን ሲል ሽታው ደግሞ እንትን ይላል አሁን በተለይ ለሚገባ ሰው በጣም ከባድ ነው በጣም ትንሽ ከአይምሮ በላይ የሆነ ነገር ነው እውነት ለመናገር ትንሽ ለመግለጽም ይከብዳል እንደዚህ ነገር በእውነት ለመናገር ገጥሞና ያውቃል ቶሎ ብላው ስትል በዛን ጊዜ እኔ የሆነ ስልክ ሌላ ነገር ተፈጠረብኝ እና የኔ አጎት ነው ይሄን የሚሰራው ስልክ የራስም ዘመር አይመለስልህም አንተ ጥሩ ጎበዝ ሰራተኛ ምናምን ትሆንክ ላይ መለስልክ ይችላል ቶ ነገር እንፈልግ ትንሽ ለየት ይላል ጠራኑ ልበል እንደዚህ ነው ከሰው ጋር ራሱ ተቀላቅዬ መኖር አልቻልኩኝም በጣም ከባድ ነው ፈጣሪ ብሎ ከሷ ጋር ሆኖ በሽቷ ነፃ እንድትሆነ ነው የምፈልገው ግን ያው የቤተሰቦቼ ነገር ደግሞ የሚሉት ነገር ደግሞ ለኔ የሆነ እንግዳ ነገር ሆኖብኛል ስልክ አምልኮም ሊሆን ይችላል ብዙ ሰው ደግሞ አሁንም ይያሉኝ ያሉት እንደዚህ አይነት ከቤተሰብ የሆነ የቤት ያስለመዱት ነገር ሊሆን ይችላል ያ ነገር ያ ከቤት ያስለመዱት ነገር ሲቀር ነው እንደዚህ የሚያደርገው ሌላ በሽታም ያመጣል ምናምን ነው የሚሉት እና በቃ እሱ ደግሞ እኔ አጠራጠረኝ ስለ ጭንቅላቴ ላይ መጣና እንደዚህ አይነት በቃ ያለ ማቋረጥ እንደዚህ አይነት ድምጽ እንደዚህ በቃ በጣም ነው ሽታው ራሱ በጣም ያው እንደምታየው ነው እንግዲህ በጣም ይቅርታውን በድጋሚና እና ያለ ማቋረጥ እንደዚህ አይነት ድምጽ ያለው ሽታው በጣም የሚያስጠላ ጠረን ነው ያለውና በቃ ከሰው ጋር መቀላቀል አልቻልኩኝም ወጥቼ ሰርቼ ለመግባት እንኳን ምንም አይነት ማለት ፍላጎቱን ብቻ ሳይሆን እንዴት አድርገህ ከሰው ጋር ትቀላቀላለህ በዚህ አይነት ሁኔታ ማንንም አይረዳም በዚህ አይነት መልኩ ሰላም ጤና ይስጥልኝ ውድ የአዲስ ጎጆ ቤተሰቦች እንዴት አላችሁ ሳሚ ነኝ ዛሬ በአዲስ ጎጆ አዲስ ለየት ያለ እጅግ በጣም የምትገረሙበት ፕሮግራም ይዤላችሁ መጥቻለሁ አዲስ ጎጆ እንግዲህ ባለፉት አመታቶች እጅግ በጣም የሚያስገርሙ ትላልቅ ጉዳዮችን በማንሳት ወደ እናንተ ለማድረስ እየሞከረ ነው ቻናላችን አዲስ ሆናችሁ አዲስ ጎጆን ሰብስክራይብ በማድረግ አብራችሁን እንድትሆኑ ጋብዛለሁ ዛሬ የምገኘው ሰንካተራ አካባቢ ነው ባለ ታሪኬ እንግዲህ አቶ ታምራት ይባላል እጅግ በጣም ወጣ ያለ ትንሽ ለየት ያለ ጉዳይ ነው ያናገረኝ በዚህ ጉዳይ ውስጥ እንግዲህ እጅግ በጣም ብዙ ጊዜ ቆይተናል በመደዋወልና አንዳንድ መረጃዎችን በመለዋወጥ ዛሬ ላገኘው ሰፈሩ እንግዲህ ቤቱ ደጃፍ ላይ እገኛለሁ እያስተዋወኩኝ እና እንግዲህ እንዴት አለ ሰላም ነው ታሚ እንዴት ነህ መልካም አላህ ሰላም ነው እንግዲህ አጠገቢ እንግዲህ ታምራት ይገኛል ቤቱ መተናል አዲስ ነገር እንግዲህ አመሰግናለሁ ታሚ እንግዲህ ብዙ ነገሮች አውርተናል ዛሬ እንግዲህ ቤቱ ገብተን ብዙ ነገሮችን እናወራለን አብራችሁን ቆዩ እሺ ቀደም አንተ እንዴት ሳሚ እንዴት ታሚ ሁሉ ሰላም አለን ኮችን እንዳለ መተናል ዛሬ እንግዲህ አቶ ታምራት ጋር ቤቱ መጥቻለሁኝ እንግዲህ ያለው ነገር ለማውራት እንሞክራለን እንደነገርኳችሁ ትንሽ ከበድ ያለ ታሪክ ስለሆነ ከሱም ጋር ስናወራ ይህን ታሪክ በግል መጨረስ የምንችልበት ሁኔታዎች ቢኖሩ የተሻሉ ነው ብዬ ባስብም ታምራት ግን ይህን ጉዳይ ሰዎች ቢያውቁት ለመፍትሄ የሚሆኑ ሰዎች ይኖራሉ ብሎ አስቧል እንግዲህ ከሱ ጋር የተወሰነ ቆይታ አደርጋለሁ እንግዲህ እዚህ ድረስ መተናል ያለው ነገር እንግዲህ እስቲ ለተመልካቾችን ግልጽ ለማድረግ ያህል ራስን ማስተዋወቀን ስላለበት የትዳር ሁኔታም አሳውቀን እስቲ
እሺ ስሜ ታምራት እባላለሁ። ስለ ኑሮዬ ምናምን ከሆነ ደግሞ ያው ከሚስቴ ጋር አሪፍ ህይወትን ነበር የኖርነው። ስልክ 4 አመታት ምናምን ማለት ነው። ከተጋባን 4 አመት ሞልቶናል። በፍቅር ቢያንስ ወደ 6 አመት ምናምን ቆይተናል ሳንጋባ በፊት ማለት ነው። እና ከእሷ ጋር ያለን ፍቅርም ሆነ ማንኛውም ነገር በጣም አሪፍ ነበረ። በቃ በመሃል የሆነ ነገር ሲያጋጥመን በጣም ስልክ ስራ መስራት አቃተን ሁለታችንም። እሱም አሁን ባለችበት ሰዓት ላይ ስራ መስራት አይቻልም። በጣም ከባድ ነገር ነው በጣም ያጋጠማትና የበሽታው እንትን ነው። እስቲ በመጀመሪያ ለተመልካቾቼ ግልጽ እንዲሆኑልኝ ከተዋወቃችሁ በኋላ ወደ ትዳር የመጣችሁበት መንገድ እንዴት ነው? በህጋዊ መልኩ ነው ወይ በቤተክርስቲያን ስርዓት ነው ወይ እንዴት ነበር የጋብቻችሁ ሁኔታ? ያው ከተዋወቅን በኋላ እኔም እሷም የተባባልንበት የተግባባብን ነገር በቤተክርስቲያን ነበር ያልነው ማለት ነው። ቤተክርስቲያን ውስጥ እንትን በሚል በቤተክርስቲያን ህግ ተጋባን። ከዛም በኋላ ለ4 አመታትን ቆየን በትዳር ማለት ነው። ለ4 አመት ስንቆይ ኮሽ አላለብንም። ባይ ዘ ዌይ በጣም አሪፍ ነው እንሰራለን። እሷም ወጥታ ሰርታ ትገባለች፣ እኔም ሰርቼ ወጥቼ እገባለሁ። ፍቅር ነው ቤታችን። እኔና እሷ ምንም የሚያገናኝ ነገሮች የሉም። ስልክ አንዳንዴ ቤት ውስጥ ስትኖር ጭቅጭቅ ምናምን ሊኖር ይችላል። እና ደግሞ እኔና እሷ በዛ መሃል ምንም ጭቅጭቅ የሚባል ነገር የለም። በቃ የሆነ ነገር እንኳን ተተፈጠረችብን እኔና እሷ ተነጋግረን ነው የምንፈታት። እኔም ታጠፋው ይቅርታ፣ እሷም ታጠፋች ይቅርታ። ምክንያቱም ትዳር ነው። በቤተክርስቲያን ታገባ ደግሞ ብዙ ህጎች አሉት። እና ያችን ነገር ነው ጠብቀን ያለ ነው። እና ደግሞ ያለንበት ላይ ብዙ ነገር አስበን ነበር እኔና እሷም። ያው ትዳር ውስጥ ሆነክም ልጅ አለ ምናምን አለ። ራስን ለመለወጥም ትሄዳለህ፣ ቤተሰብን ለማስደሰት ትሄዳለህ። እሷም ቤተሰብ አላት፣ እኔም ቤተሰብ አለኝ። ለማስደሰት በጣም ነው እንትን የምንለው። ምክንያቱም ፍሬ ካላየክ ምን ጥቅም አለው? ስለዚህ በዛም እያሰብን እያለ በዚህ መሃል በቃ መጥፎ ነገር ቢያጋጥመንም እንግዲህ ያው አንዳንዴ ችግር ነው አይጣል የሚባል ነገርም አለ። እውነት ነው። ትዳር ላይ አንዳንድ ጊዜ በተለይ በቤተክርስቲያን ውስጥ የተመሰረተ ትዳር እንግዲህ ፈተና አያጣውም። ያንን ፈተና ደግሞ ማለፍ የእናንተም እንግዲህ ከፈጣሪ ጋር ያላችሁ ግንኙነት ይወስናል። እንግዲህ በዚህ በ4 አመት ውስጥ ምንም አይነት ችግር አልተፈጠረም ብለኛል እና ልጅስ እንዴት ነው ተፈጥሯል? ልጅ እንኳን እያሰብን ነው እንደነገርኩ ነው። ገና ሀሳብ ላይ ያለ ነው። ስልክ አሁን በአሁኑ ኢኮኖሚ ላይ ልጅ ተጨምሮ እንኳንስ ታልሰራን በደንብ ልጅ ማለት ጸጋ ነው ይባላል። ልክ ነው። ግን አንዳንዴ ደግሞ ልጅም የሚያስፈልግበት ሰዓት ላይም አለ፣ የማያስፈልግበት ሰዓት ላይም አለ። ሰርተህ የሆነ ነገር ስታገኝ ልጅ ብለህ ታስባለህ ያን ጊዜ። አሁንም በሆኑ ሰዓት ላይ አስበን ነበረ። ግን ይቺ ችግር ስታጋጥመን ደግሞ ልጅን እንዴት አድርገን እናስበዋለን? ስልክ ኢኮኖሚ ዝቅ ነው እያለ የሚሄደው። አሁን በአሁኑ ደግሞ ኑሮ ውድነትም አለ በዛ ላይ በጣም ይከብዳል አንዳንዴ። እና ከእሷ ጋርም ያለን ሪሌሽንሺፕ በፊት ከልጅነታችን ጀምሮም ስለሆነ ስልክ በጣም ደስ የምትል ልጅ ናት። ለሰው ቀና የምታስብ ልጅ ናት። ስልክ ጸባይ ማለት ከውበት በላይ የልብ ይባላል። ስለዚህ እኔና እሷ ደግሞ በጣም በሚገርም ሁኔታ ነበር እንትን እያልን ነው። እና እሷም መልኬን ሳትኝ እኔም መልኳን ሳላይ ጸባያችን የልብ መልክን ነበር እያየን የምንሄደው። እና በዚህ መሃል እኔም እሷም እንትን ሳንል እኔም ሌላ በሽታ አለብኝ፣ ሳይነስ በሽተኛ ነኝ እና ችግር ነው በሽታ። አንተ ወይም በሽተኛ ሆነህ ያ ሰው ደግሞ ታንተ ህይወት አጋራ ነው የምትለው ሰው ደግሞ ደህና ካልሆነ ለአንተ ጥሩ አይመጣም። እና አንዳንዴ በህይወት ውስጥ ፈተና አለ። ያን ደግሞ እንዲያልፈው መጸለይ ነው። ሌላ ምን ይደረጋል? በጣም ትክክል። እኔም ጋር ስናወራ በጣም የገረመኝ ነገር ምንድነው አንተ ጋር ያለው ፍቅር፣ አንተ ጋር ያለው በፈጣሪ ጋር ያለህ እምነት፣ ጥንካሬን ሳላደንቅ አላልፍም። ምክንያቱም እንዳወራ ነው እንግዲህ ባለቤቴ ለ2 አመት ያህል ስራ አቁማ ቤት ቁጭ ብላለች። እና እንግዲህ እስቲ ወደ መጣንበት ጉዳይ እንመለስና ባለቤቴ 2 አመት ያህል ቤት ውስጥ እንድትቀመጥ ያደረጋት ነገር ምንድን ነው? አንተስ ወደኛ የመጣህበት ምክንያት እስቲ ምን እንደሆነ በግልጽ ለተመልካቾች ያስረዳልኝ። ለ2 አመታት ሚስቴ በቃ በጣም ህመም ላይ ነው ያለችው። አሁንም አልጋ ላይ ነው ያለችው። ስልክ
በጣም የሚያስፈራና በጣም የሚያስጠላ በሽታ ነው ያዛት። ምክንያቱም አሁን ይሄንን ነገር ሰውም እንዲሰማልኝ የምለው መፍትሄ እንኳን ቢኖረው ብዬ ስላሰብኩ ነው። ሰው የሆነ ሰው መጥቶ መፍትሄ እንኳን ቢያደርግልኝ ለእኔ የተሻለ ነገር ነው። እንደዚህ ቢሆንልህ እንደዚህ ይሆንልሃል፣ ወይ ይሄን ብታደርግ እንደዚህ ይሆናል፣ በሀሳብ የሚያግዘኝ ሰው ካለ ብዬ ነው ወደ እናንተም የመጣሁት። ስለዚህ እሷም ደግሞ የታመመችበት ምክንያት ሚስቴ 2 ዓመት ሙሉ ታማለች ተኝታለች ብያለሁ። እና እንትን ነው የፈስ ነው የሚያመልጣት ይወስልክ። በዛን ጊዜ ደግሞ በጣም ነው የሚያስቸግረው። ፈስ ያመልጣታል፣ በቃ በምንም ሁኔታ ያመልጣታል። እና በዛን ጊዜ ደግሞ ወጥታ እንኳን መስራት አትችልም። ባይዘው በጣም ነው የሚያስቸግረው። ሰውም አስቦ በሰው ላይ እንደዚህ ሲያደርጉ እንዴት ነው እንደዚህ ምናምን ሊለም ላይረዳም ይችላል። አንዳንድ ሰው አይረዳም። እና ሚስቴ ይሄናል በዚህ ውስጥ በጣም በህመም ውስጥ ነው ያለችው። እኔም ግራ በመጋባት ውስጥ ሁኔታ ውስጥ ነው ወደ እናንተ የመጣሁት። እንኳን መፍትሄ ባገኝ ብዬ አንዳንዴ እኮ ግራ ሲገባህም ወደ ፈጣሪም ወደ ሰውም ትሄዳለህ። እና ስለዚህ ወደ እናንተ መጥቻለሁ። ፈጣሪም እየለመንኩት ነው ያለሁት። እና ከቤተሰቦቼ ደግሞ ትንሽ አሁን እያስጠላኝ ያለው ቤተሰቦቼም የሚሉኝ እናትና አባቶቼ እነሱ ጋር ነገር አለ፣ እነሱ ጋር የሆነ ወይን አምልኮ ነገር ይኖራል፣ እንደዛ ነው ይሉኛል። እንግዲህ ታገለኝና እንደላቋርጥና ግልጽ አይደለም። አሁን ፈስት ላይ ምን እንዴት ነው እናትቲ ትንሽ ግራ ስለገባኝ ነው። ተመልካቾችም ግራ ይገባል። በእርግጥ የሰው ልጅ ያው እንግዲህ እንደዚህ ነገሮች ፈስ ሊኖር ይችላል፣ ግን በጣም ነው እንዴት ነው ግልጽ አኑልኝ ብታስረዳኝ። ኦኬ አይ ፈስል ኖርማል እንደዚህ አለ አይደል? ቁጭ ብሎ እንትን የምትሉ ይሄ አለማቋረጥ ነው። ስልክ አለማቋረጥ ነው። የሆነ ሰከንዶች ይሰጥና የሆነ በጣም በሚቆይ ሰዓት ደግሞ አለማቋረጥ እንትን ይላታል። የሆነ ሰከንድ ላይ ደግሞ ይቆማል። ወደ ሕክምና አልሄደችም። ወደ ሕክምና ሄዳለች። መፍትሄ ምንም ልናገኝ አልቻልንም። ስልክ መፍትሄ ያላገኘንበትም ቤተሰቦች የሚያሉኝ ምክንያት እነሱ እንደዚህ ያሉኝ የሆነ አምልኮ ሊኖራል ይችላል ያሉኝም እዛ ሐኪም ቤት ብንሄድ ጊዜም ሌላ በሽታ ነው የሚጠሩት። ያን በሽታ ደግሞ ሊያገኙትም አልቻሉም ጭራሽ። እና ለዛ ነው ቤተሰቦችም ወደ ሌላ ነገር እያሰቡ ያሉት። እና ደግሞ እኔም ደግሞ ለነሱም ላምንበትም አልቻልኩም። ስለምወዳት ሚስቴ ናት። ማንኛውም ሰው ከነምኑ ነው የሚወደደው። ስለዚህ እኔ ደግሞ ግራ ስለገባኝ የቤተሰቦቼን የሚሉትን ሳልሰማ ቢያንስ እንኳን ሰው የሆነ ነገር እንዲለኝ ብዬ ወደ እናንተ መጣሁ እላለሁ። እና እንዴት ነው ማለት መች ነበር የጀመራት? አጋጣሚውን ታስታውሳለህ ወይ? የመጀመሪያ ሰውን የነበረው ነገር እናንተስ ደግሞ በግል እሷ ያለች ነገር አለ? እኔ እንጃ፣ ግን የጀመረባት ቀንም አላስተውለውም። በአብዛኛው ግን ከስራ እንደመጣው ነው አሞኛል ብላ እንደተኛችን ያገኘኋት። እና ስላላመንኩም እሱ አሁን ያንን በሽታ እንድስል ላምን አልቻልኩም። አንቺ ቀልድሽ ነው እንዴ ሙድያሽ ነው እንዴ ምናምን እያልኩ ነበር እያለሁት። እና በቃ ከሰዓቱ እያየሁት የሆነ ሰከንድ ላይ እያቋረጠ ሲሄድ እንዲህ ነገር ምናምን ብዬ በቃ ለእኔም ደነገጥኩ። ስለእኔም አንደኛው በሽተኛ ነኝ። ስለዚህ እንዴት እንደዚህ ይሆናል ምናምን ብዬ ቶሎ ብዬ ነበር ሲነጋልን ያው አዳርም እንደምንም አዳርን ቶሎ ብለን ወደ ሆስፒታል ሄድን። ሆስፒታል ተመረመረች። ምንም ያሉትን ውጤትም ምንም የለም። ተመለሱ ምናምን ያሉን። ተመልሰን ሄድን። ግን ምንም ሊሆንን አልቻለም። በቃ 2 ዓመታት ማለት ከባድ ነው። እንኳን ለ2 ዓመታት እና 2 ሳምንትም ራሱ ይከብዳልና አሁንም እሷን እንትን ምለው ፈጣሪ ብሎ ከእሷ ጋር ሆኖ በሽቷ ነፃ እንድትሆን ነው የምፈልገው። ግን ያው የቤተሰቦቼ ነገር ደግሞ የሚሉት ነገር ደግሞ ለእኔ የሆነ እንግዳ ነገር ሆኖብኛል። ስልክ አምልኮም ሊሆን ይችላል። ብዙ ሰው ደግሞ አሁንም እያሉኝ ያሉት እንደዚህ አይነት ከቤተሰብ የሆነ የቤት ያስለመዱት ነገር ሊሆን ይችላል። ያ ነገር ከቤት ያስለመዱት ነገር ሲቀር ነው እንደዚህ የሚያደርገው፣ ሌላ በሽታም ያመጣል ምናምን ነው የሚሉት። እና በቃ እሱ ደግሞ እኔ አጠራጠረኝ። ስለ ጭንቅላቴ ላይ መጣና ቢያንስ እንኳን ለመጠየቅ እንኳን ፈራው። ታውቃለህ ጋብቻ ነክ እንደዚህ ያለ ወይ ቤታችሁ ብሎ ለመጠየቅ እንኳን በጣም ከባድ ነው፣ ይከብዳል። ግን ለሷ ጤንነት ሲባል ለሷ ደህንነት ሲባል ቢጠየቁና እንትን ቢሉ አሪፍ ነበር። በጠይቃቸው እኔ በደንብ ለኔ የተሻለ ነገር ብዬ አስባለሁ። እውነት ለመናገር ተመልካቾቼ እንግዲህ ቀደምም ስንገባ ጀምሮ
ምናልባት ካሜራው ላይ ባላቅም የተወሰነ ድምጽ ይሰማል፣ እየቆየ ድምጽ እንሰማለን። ሽታም አለ፣ ደስ የማይል ያው መቼስ ሽታም አለ። እንግዲህ አዎ ዛሬ ማክሲን ያደረኩት እንግዲህ ያው ለስራውን ብቻ ሳይሆን ይሁን ከፍተኛ የሆነ ሽታ አለና ይህንን ተቋቁሞ መቆየቱ ጉዳዩም ደግሞ ትንሽ ወጣ ያለ እንደመሆኑ መጠን እንዴት ነው አካባቢ ላይ ያሉ ሰዎች፣ ማህበረሰቦች፣ ጓደኞች፣ ቤተሰቦች አንተ ላይም ሆነ እሷ ላይ እያደረጉ ያሉት ተጽዕኖ ወይ ሀሳቦች ካሉ እስቲ ምን ብለዋል? ስለዛ ነገር እስቲ አውራኝ። በጎረቤትም ሆነ እንትን ሰው ባለ ነገር ነው የሚቀርብህም ባለ ነገርም ነው የሚርቅህም። እኔ አሁን እሷ እንደዚህ በመሆኗ የራቀኝ ሰው ብዙ ሰው አለ። አንተ እንደዚህ ወይን ለምን አትፈታትም፣ ለምን አትርቃትም፣ ለምን ወደ ቤተሰቦቿ አይሸኛትም የሚለኝ ሰው ብዙ ሰዎች አሉ። እና ለእኔ ደግሞ በቤተክርስቲያን ሕግ እስካገባኋት ድረስ በሞት እስከለየኝ ድረስ ከእሷ ጋር ነኝ። ምክንያቱም እሱም እንትን ስለሚል በቤተክርስቲያን ሕግ ስለሆነ ከባድ ነው። ስለዚህ ይህንን ነገር ሲሉኝ እኔም ላምነው ምንም ልል አልችልም። ግን አንዳንድ ሰው ደግሞ ጥሩ ማሳብ ያመጣልኝ አለ። ይህን በሽታ ለምን ከቤተሰብ ጋር አትማከሩም? የእሷን ቤተሰብ ሆኖ ያንተን ቤተሰብ ሆነው አንድ ላይ ሆናችሁ ለምን አትማከሩም የሚል አለ። ያንን ሀሳብ ወስጃለሁ። ያንን ሀሳብ ወስጄ ለማማከር ደግሞ የኔ ቤተሰብ አፈንግጧል። የእሷን ቤተሰብ አፈንግጦ ሊሆን ይችላል። ግን የኔ ቤተሰብ በቃ የእነሱ ጋር የሆነ ችግር ይኖራል ብሎ ነው እያሰቡ ያሉት። እና ደግሞ ለእኔ ደግሞ ያ ነገር በጣም ከብዶኝ ቁጭ ብያለሁ ስልክ በጣም ነው ጭንቅላቴ ላይ። በዛ ላይ ለራሴም በሽተኛ ስለሆንኩ ያን በሽቴን ላዳምጥ፣ የሰውን ነገር ላዳምጥ፣ የእሷን በሽታ ደግሞ ላስታም በጣም በሚገርም በጣም የሚያስጠላ ነገር ቢሆንም ያው ፈጣሪ ሲወድ ነው የሚፈትንክ የሚባለው ነገርም አለ። እና ግን አንዳንድ ሰውም ቢርቀኝም አንዳንድ ሰውም ይቀርበኛል። የሚቀርቡኝም ደግሞ በሩቁ ነው የሚያናግሩኝ ስልክ መፍትሄ የሆነ ሀሳብ ነው የሚሰጡኝ። አንዳንድ ሰው ደግሞ በጣም እያቋሸሸ ስልክ ለስራ እንኳንስ ለመውጣት አሁን ትቼዋለሁ ስራውን ራሱ የራሴን ስራ እና ያው ኑሮ አሁን ከብዷል። ቤትም እንደምታየው ኢኮኖሚያችን ዝቅ እያለን ሄዶ እኔ ካልሰራው እሷም ካልሰራች ለእኔም ጥሩ ነገር ሊመጣ አይችልም። በጣም ልክ ነው ያወራው። ከዚህ በፊትም እንግዲህ ፎቶዎችን ልካልኛል። በፊት የምትኖሩት እንግዲህ ኮንዶሚኒየም ላይ እንደሆነም ፎቶዎች አይቻለሁና አሁን ስመጣ ያለችሁበትን ቦታ ሁኔታም ሳይ ይሄ ነገር ምን ያህል እናንተ እንደጎዳችሁ ማየት የሚቻል ይመስለኛል። እንግዲህ መፍትሄ ብለን የምናስበው ነገር እንግዲህ ሁላችንም በምናምነው አምላክ ነው የሚመሰረተው ብዬ አስባለሁኝ። እና ይሄ ነገር መፍትሄ ብለህ እንግዲህ ጸበል ቦታም አንተ በምታምነው እምነት እንግዲህ ሞስ ማተብ አድርጋለና ኦርቶዶክስ ነህ። ስለዚህ ያደረግከው ነገር አለ? ጸበል ቦታ እንኳንስ እንትን ለመውሰድም እንትን አላልኩም ስልክ ጸበል ቦታ ለመውሰድ ከቤትም ያልተመቸኝ ነገር አለ ስልክ ጸበል ቦታ ስትወስድ አንደኛ ምንድነው የሚጠበቅብክ? ራስህም ንጹህ መሆን አለብክ። ይዛት እሷንም እዚህ ለመሄድ ደግሞ ለራሴ የሆኑ ነገሮች ያስፈልጉኛል። ጸበል ቦታ ትቆያለህ። እሷን ለማስጠመቅም ታፈለኩ በጣም ብዙ ሰዓትም ቆያለሁ። በአሁኑ ሰዓት ላይ ደግሞ ኢኮኖሚ ብር የሚባል ነገር አለ። እሱን ነገሮች ደግሞ ለማሟላት የግድ ደግሞ ቤተሰቦችን የራሴን ቤተሰቦች መጠየቅ አለብኝ። የእሷን ቤተሰቦች እየረዱኝ አይደለም ማለት አይደለም። ይመጣሉ፣ ይጠይቃሉ፣ እንትን ይላሉ፣ የሚጠበቅባቸውን ያደርጋሉ። የኔ ቤተሰቦች ደግሞ ያንን ሀሳብ እያሰቡ ስለሆነ ለእኔ እንኳን ለመርዳቱ እንኳንስ ሀሳብ ስለሌላቸው ከኔ እንኳንስ ለጸበሉ እያሰብኩትም ያለው ነገር እሱ ነው። ለ2 ዓመታትም ቢሆንም ስልክ አሁን ባለሁበት ሰዓት ላይ ከባድ ነው። መፍትሄ ብዬ ያሰብኩት አንደኛው እንትን ነው ያው ሆስፒታል ሐኪም ቤት ምናምን በሕክምናም ነበር ያሰብኩት። እሱም አልሆነልኝም። የጸበሉንም እንትን ብዬ ስላሰብኩም እሱም ደግሞ ሊሳካልኝ በደንብ ስላልቻለ ነው እንጂ ሌላው መፍትሄ ደግሞ ቢሆን የእሷንም ቤተሰብ የኔንም ቤተሰብ አገናኝቶ ማውራት ነበር ሐሳቤ። አሁን እዚህ ጋር ቆይተህና እንግዲህ አሁን ስናወራ እውነቱን ነው ማውራት አለብን። እንግዲህ አይደለ ከዚህ ስታወራኝ በአንተም ቤተሰቦች በእሷም ቤተሰቦች ውስጥ ወደ ሌላ አካል ወደ ሶስተኛ አካል ወደ ባዕድ አምልኮ ሄዳችሁ ይሄ ነገር ምንድነው መፍትሄ ይፈልጋችሁ እንደሄዳችሁ ነገረኛልና እዛ ቤት ሄዳችሁ እንደዚህ አይነት ነገር ማድረጋችሁ እንግዲህ ካልቀረ ምንድነው ያላችሁ ነገር እንግዲህ አሳውቀኝ እስቲ። ከዚህ በፊት እንደነገርኩ ወደ ሌላ አካል ስልክ ሄደናል። የኔም ቤተሰብ የሷን ቤተሰብ ሄደን ነበርና በሄደን ሰዓት በእኛ ዘመድ
የሆነ አጎት አለንና እሱ እንትን ነው ስሙን አምጣልኝ ደፍተራ ነውና እሱ እንዳረገባት ነው የተነገረን ለኛ ማለት ነው። አይ ከናንተ ዘመድ ከናንተ ወገን እንደዚህ አይነት ደፍተራ ወይንም ደግሞ እንደዚህ የሚሰራ ሰው አለ ወይ ሲለን ቶሎ ብላ እናቴ አሁን ያለችው ቶሎ ብላ ማለት ነው። ምክንያቱም እንደሚሰራና እንዳለ ታውቃለች። ቶሎ ብላ ስትል በዛን ጊዜ እኔ የሆነ ስልክ ሌላ ነገር ተፈጠረብኝ እና የኔ አጎት ነው ይሄን የሚሰራው ስልክ የራስም ዘመድ አይመለስልህም። አንተ ጥሩ ጎበዝ ሰራተኛ ምናምን ትሆንክ ላይመለስልህ ይችላል። በልቡ ነው የሚመጣው እንዴት ሊያደርግልኝ ቻለ ይሄን እንዴት ሊያደርግ ቻለ ብዬ ነው እንትን ያልኩትና ግን በዛም ምክንያት ላምንም አልቻልኩም። ሁለት ልብ ነው የሆንኩት ታውቃለህ፣ ማመንም አለማመንም። ምክንያቱም ላምን የቻልኩት ለምን መሰለክ ሰውዬው ያለውን ነገር ያ አጎቴ እንደሆነ በቃ ጠረጠርኩ፣ አወቅኩ። እሱ ልክ ነው ደፍተራ ነገር ነውና ላላምን የቻልኩት ደግሞ በዚህ ነገር ደግሞ ስለማላምንበት ማለት ነው። ስልክ በቤተክርስቲያን እንዳልኩ ነው ስለማላምንበት ግራ ተጋብቼ በዚህ መሃል የሷን ቤተሰቦችና የኔ ቤተሰቦች በዚህ መሃል ግጭት ውስጥ ገቡ። እንግዲህ ከአጎት ጋር ችግር አለ ወይስ እንዴት ነው? ማታውቀው ወይ የሰማው ነገር አለ እንደዚህ ሊያደርግ ይችላል ብለህ የምታስብበት ምክንያት አለ? ከአጎቴ ጋር ስልክ አጎቴና የኔ አባትና አጎቴ ከዚህ በፊት እንትን አላቸው መሰለኝ የሆነ ቅራኔ ነገር ወይንም የሆነ ነገር አለባቸው። ብቻ ስልክ አይዋደዱም አብሮ ማለት ነው። እና በአባቴ ሳይሆን መምጣት የፈለገው በእኔ ነበር መምጣት የፈለገው። እንደነገርኩ ነው አባቴ በህይወት የለም። ስለዚህ አባቴ ማግኘትም አይችልም። እንደዛ እንድትል ያደረገ እርግጠኛ እንድትሆን ያደረገ ነገር ምንድን ነው? ምክንያቱም ከዚህ ስትወራኝ በእሷም በኩል እንግዲህ ሌላ የቤተሰቦቿ ጋር መርጌታ አለ። እናትህም ከአንተ ጋር በስልክ ሳወራቸው የእሷም አጎት ሊሆን ይችላል እንደዚህ ያደረገው። ክፍለ ሀገር አንድ አጎት አላቸው እንደዚህ ብለዋል ብለው ነግረውኛል። እና እንዴት አንተ ወደ ራስህ ብቻ ልትወስዶ ቻልክ ይሄን ነገር? በተነገረ ነገር የእሷ አጎት እንዳለ እኔም አውቃለሁ፣ በእርግጠኝነት እኔም አውቃለሁ። ግን የሄድንበት ቦታ ላይ ደግሞ እንደዚህ ያደርጋል የተባለው ደግሞ የኔ አጎት ላይ ነው በአብዛኛው እንትን የተባለው። ጠንቋዩ ያለው እንደዛ ነው። በቃ እሱ ጋር ነው እሱ ነው ያለውን እንጂ አሁን የእሷን አጎት ብሎ አልጠቆመንም። በዛ ነው እኔ የተረዳሁት። እና ለምን እንደዚህ ሊጎዳኝ እንደቻለም ደግሞ ያወቅኩበት ምክንያት ከኛ ጋር የኔ አባትና አጎቴ የወንድማማቾች ስለሆኑ አይዋደዱም፣ አልተዋደዱም። ስለዚህ ይጣሉ ነበረ፣ በንብረት ነው የሚጣሉት። ስለዚህ ያ በዛን ጊዜ እስካሁን ድረስ ፍቅር የለም በእኛ ቤትና በአጎቴ ጋር ማለት ነው። ግጭት የቤተሰብ ግጭት አለ። እና ሰውዬው ያለኝ ጠንቋዩ ያለኝና እኔ አሁን እሱ ያንን ሳገናኘው በእርግጠኝነት የእሷን አጎት አይደለም እያሰብኩ የመጣሁት። ጠንቋዩ የነገረህ መፍትሄ አለ? ጠንቋዩ የነገረኝ መፍትሄ አጎታችሁን አንተን አጎትን አውረው ነው ያለኝ። ያንን ሰውዬ አውሩት ነው ያለን። ታናግረው ሞክራል? ከዛ በኋላ ላናግረው ሞክርም ስልክ መደወልም ብንደውልም አያነሳለንም። ለእንትን ለማግኘትም ሰው ልከናልም ግን ልናገኘውም አልቻልንም። ስልክ ያሰራውን ስራ ይሁን ራሱን ሰርቶት ይሁን አላቅም፣ ያሰራውን ስለሆነ ላለመመለስ ሲፈልግ መስሎኛል። እንደዛ ስለሚመስለኝ ነው ላለማግኘት እኛን ላለማግኘት ሲል የሆነ ብቻ እንትን አላለንም። እስቲ እኔ እንደተረዳሁት እሱን አግኝቶ ማውራት ነው። እንትን ባለኝም ሰውዬም በጠንቋዩም አላምንበትም። ስልክ ማላምንበት ምክንያት መሰለክ የእሷን ማጎት እንደዛው ስለሆነ እሱንም አግኝቼ ባወራው ደስ ይለኛል። ተነሱም ችግር ካለበት እና ያው ስልክ እርስ በርስ እንደዚህ ጥሩ አይመጣም። እሱም ችግር ካለበት የእሷን እንግዲህ ወደ አዲስ ጎጆ ቤተሰቦች እንግዲህ ከታምራት ጋር ያለውን ነገር ለማውራት ሞክረናል። እንግዲህ ታምራትን እንደምናየው እንግዲህ ትንሽ ስሜታዊም ሆኗል። አንዳንድ ነገሮችም እንግዲህ በውስጥም አውርተናል። ቤተሰብ ውስጥ ያሉ ችግሮች እንዳሉ ግልጽ ነው። ምናልባት ከማን ወገን ነው የሚለው ነገር ነው እስካሁን ድረስ ያልታወቀው። እነሱ መፍትሄ ብሎ ወዳሰቡት መንገድ ለመሄድ ሞክረዋል፣ ግን መፍትሄ ሊሰጣቸው አልቻለም። እንግዲህ ባለቤቱንም እንግዲህ ፈቃደኛ ነች ብዬ አስባለሁ። እሷንም እንግዲህ አግኝቼ አወራለሁ።
እናታቸውንም እንዲሁም ሌሎች ቤተሰቦችንም በየተራ እንግዲህ ያለው ነገር ለማውራት እሞክራለሁኝ። እንግዲህ ሁላችሁም ባያላችሁበት እንግዲህ ለታምራት አይዞ በርታ እንድትሉ ትፈልጋለሁ። ምክንያቱም ታምራት እንግዲህ በአንድ ወቅት ላይ ጥሩ ስራ የሚሰራ ጥሩ ቦታ የሚኖር ነገር ግን በህይወት አጋጣሚ ውስጥ ዛሬ ላይ እዚህ ቤት ውስጥ የተገኘ ባለቤቱንም በህመም ምክንያት መንቀሳቀስ ያልቻለች ሁኔታ ውስጥ ነው ያለችውና እንግዲህ የሚፈጠረው ነገር አብረን የምናይ ይሆናል። ውድ የአዲስ ጎጆ ቤተሰቦች አብራችሁ እንድትሆኑ ጋብዛለሁ። ከፕሮግራሙ ጋር እኔ ሳሚ አብራችሁ እገኛለሁ። መልካም ቆይታ። አዲስ ጎጆ ቤተሰቦች እንግዲህ ፕሮግራማችን እንደቀጠለ ነው። ከአቶ ታምራት ጋር የነበረን ቆይታ እንዳያችሁት ነው። አሁን ደግሞ እንግዲህ ከባለቤቱ ሄለን ጋር እንገኛለን። ሄለን እንግዲህ ለ2 ዓመታት ያህል ፀሐይ ካየች ውጭ ሄዳ ስራ መስራት ካቆመች እንግዲህ 2 ዓመታት ሆኗታል። በዚህ ሁሉ ጊዜ ውስጥ እንግዲህ በብቸኝነት ብዙ ነገር አሳልፋለች። እሷም እንግዲህ የምታወራኝ ነገር ይኖራል ብዬ አስባለሁ። እንግዲህ ሄሎ እንግዲህ ብዙ ነገሮችን አውርተናል። ያሉትን ነገሮች እንግዲህ አውርተናል። እስቲ እንግዲህ ከአንቺም አንዳንድ ነገሮችን መስማት ስለፈለኩኝ ነው። በመጀመሪያ ስለ ትዳራችሁ ነገር እንግዲህ ታምራት በጣም ደስ የሚል ትዳር እንዳላችሁ ነገሩ ነበርና እስቲ ባንቺ በኩል ስለ ትዳራችሁ እስቲ አንዳንድ ነገር አጫውቺኝ። በትዳር ያው እንደነገርንክ እንዳወራንክ 4 ዓመታትን ቆይተናል። በነበሩን 4 ዓመታትም በነዛ ጊዜያቶች ውስጥም በጣም ደስተኛ የሆነ ህይወትን ነበር የምንኖረው። በቃ ሁሉን ነገር ተሟልቶብን እንጂ ጎደለ የምትለው ራሱ አይነት ህይወት አልነበረም የነበረም። በቃ ለሌላ ሰዎች የሚያስቀና አይነት ህይወት ነበር እና በትዳሬ በጣም ደስተኛ ነበር የነበርኩት እና ሁሉም ሙሉ የሆነለት ፍቅር የነበረበት ከምንም በላይ ፍቅርና ሰላም መኖር ነው አይደለ ለትዳር ዋናው ነገር እና በእኛም ህይወት ውስጥ የነበረው ያ ነበረ። ያው አሁን ላይም ቢሆን ችግር የሆነብን የኛ ፍቅር ማጣት ወይም ሰላም ማጣት ሳይሆን ያው ችግር የገጠመን ችግር ነው እንጂ በትዳር በጣም ደስተኛ ነበር የነበረን ህይወት። ያ አዎ ከታምራትም ጋር ያወራን ነበር። በቤተክርስቲያን ነው እንግዲህ ትዳራችሁንም ያደረጋችሁት እንግዲህ ፎቶውን እንደማየው እንግዲህ ያው እንዳልኩሽ ነው። እንደዚህ አይነት ትዳሮች እንግዲህ ሁሌም ቢሆን ፈተና ያጣቸውም። ያንን ፈተና እንዴት ነው ተቋቁመን የምናልፈው? ባለን እምነት ባለን የጸሎት ኃይል ነውና እንግዲህ እናንተም በተለይ ታምራትን ሳደንቁ አላልፍ እውነት ለመናገር እንግዲህ ብዙ ነገር ነው ከሱ ጋር ስናወራ የነበረው ነው በዚህ ጉዳይና ችግር የለውም። ያው ምናልባት እንግዲህ ተመልካቾች ድምፅም ነገር አለው አይደል? ድምፅም አለው ወይ ካልሆነ ሽቶ ነገር እንፈልግ ትንሽ ለየት ይላል ጠረኑ ልበል። እንደዚህ ነው ከሰው ጋር ራሱ ተቀላቅዬ መኖር አልቻልኩኝም። በጣም ከባድ ነው የሆነብኝ። በጣም ነው የሚያሳቅቀው እውነት። ችግር የለውም እሱ ችግር የለውም እንደሌለ እርሹና እኛ ጨዋታችንን እንቀጥል። እንግዲህ በትዳር ውስጥ እንግዲህ በጣም ጥሩና ስኬታማ የሆነ ጊዜያት እንዳሳለፍሽ ሰምቻለሁኝ። በተለይ ከትምህርት ቤት ጀምሮ የነበረሽ ነገር ታምራት ብዙ ነገር ነው ያወራኝና ምንድነው የተፈጠረው? እስቲ እንግዲህ መጀመሪያ ሞመንቱ ምንድነው የተፈጠረው? ያው ከተጋባን ከ2 ዓመት 2ኛ ዓመታችን አካባቢ ላይ ነው እንደዚህ የተፈጠረውና እኔም ሰርቼ እገባለሁ እሱም ሰርቶ ይገባል። በቃ ደስተኛ ህይወትን ነበር የምንኖር የነበረውና ድንገት ግን ባልታሰበ ሁኔታ እንደዚህ አይነት ህመም ላይ ወደኩኝ ማለት ነው። ማለት እንደ ቀልድ ነበረ። እንደዚህ ምንም አልመሰለንም ነበር። እዚህ ደረጃ ይደረሳል ብሎ የገመተም ራሱ ማንም አልነበረምና ቀስ በቀስ እንዳለክም ነጂስ አጫውቷል ብዬ አስባለሁ አይደል? ካንቺ ለስማው በማለት እንጂ እንደዚህ አይነት በቃ ያለማቋረጥ እንደዚህ አይነት ድምጽ እንደዚህ በቃ በጣም ነው ሽታው ራሱ በጣም ያው እንደምታየው ነው እንግዲህ በጣም ይቅርታውንም በድጋሚና እና ያለማቋረጥ እንደዚህ አይነት ድምጽ ያለው ሽታው በጣም የሚያስጠላ ጠረን ነው ያለውና በቃ ከሰው ጋር መቀላቀል አልቻልኩኝም። ወጥቼ ሰርቼ ለመግባት እንኳን ምንም አይነት ማለት ፍላጎቱን ብቻ ሳይሆን እንዴት አድርገህ ከሰው ጋር ትቀላቀላለህ በዚህ አይነት ሁኔታ? ማንም አይረዳም በዚህ አይነት መልኩ የሆነ ሊረዳክ ሊገባው የሚችል ማንም ሰው እንኳን የለም። በቃና በማግስቱ ነበረ ሐኪም ቤት ሄድን።
ግን ምንም አይነት እንትን ምርመራ ተደረገ ምንም አይነት የተባልነው ነገር የለም። በቃ ውጤት ምንም አይነት መፍትሄ ተብሎ የመጣ ነገር አልነበረም እና መፍትሄ ብሎ የተሰጠን ምንም አይነት ነገር አልነበረም እና ቀስ በቀስ እየታየ እኔም ከስራዬ ወጣሁኝ። ምክንያቱም በዚህ አይነት መልኩ ከሰዎች ጋር ተቀላቅዬ መስራት ስለማልችል ስራዬን አቋረጥኩኝ። እሱም ደግሞ አሁን ያው ህመም አለበት ማለት የመጣው ህመም ራሱ በምንድነው በዚሁ ሳይነስ በሽተኛ ነውና ይሄም የመጣው በምን ምክንያት ነው? በዚሁ ምክንያት አስበው እንግዲህ በአንድ ቤት ውስጥ ሁለት አንድ ባልና ሚስት እንደዚህ ታመሙ ማለት እንዴት ሊኖር እንደሚችል እንግዲህ መገመት አያቅትም እና የኔ እንደዚህ መሆን እሱን ራሱን ፈርቶ እንዳይገባ እሱንም በጣም ከባድ ሁኔታ ውስጥ ነው በቃ የከተተንና መጀመሪያ እሱም ጤነኛ ነው እኔም ጤነኛ ነኝ በሙሉ ጤንነታችን የምንሯሯጥ ሰዎች ነበርን። አሁን ላይ ግን እኔም እንደዚሁ እንደምታየን ተጠቅልዬ ተኝቼ ነው የምውለው። ምክንያቱም ከማንም ጋርም አልደባለቅም ስራም አልሰራም በቃ በጣም ከባድ ነው ሁኔታውና እሱም ሰርቶ እንኳን መግባት የማይችልበት ሁኔታ ላይ አስበው ብዙ ጊዜ በጣም ይታመማልና በእንደዚህ አይነት ሁኔታ ላይ ነው ያለነው። ከዛም በኋላ ግን ያው እንዳልኩክ ይቅርታ ገይነ ትንሽ መስኮቱን ክፈተው እስቲ መስኮቱን ክፈተው። ችግር የለውም ወይ ካልሆነ የሆነ እንትን ነገር አይ ችግር የለውም ወይ የሆነ ፋን ነገር ነው። አይ ችግር የለውም። የዛን ቀን ምናልባት ይሄ ነገር ተፈጠረ ብለሽ የምታስቢበት ቀናቶች ላይ የበላሽው ነገር ወይ ከሰዎች ጋር አብረሽ የሆነ ነገር ያደረግሽው ነገር የሆነ ፍንጭ የሚሰጥ ነገር የምታውቂው ነገር ይኖራል? ማለት እንደዚህ አሁን ብዙ ጊዜ ከጓደኞቼ ጋር ስራ ቦታ ላይ በምንሆንበት ሰዓት ላይ ምሳ ማብረክ ነው ያው ማህበራዊ ህይወት አይደለ? ስራ ላይም ስትሆን ከብዙ ሰዎች ጋር ጓደኛ ይኖርሃል ከነሱ ጋር ነው ልታሳልፍ የምትችለውና ከጓደኞቼ ጋር ዘወትር አብረን ነበር ምግብ የምንመገበው ሻይ ሰዓትም አብረን ነው የምንወጣው ምናምን ነገርና ይሄን ነው ብዬ የምጠረጥረው በምግብ የበላውስ ምናምን ብዬ ማስታወሰው ነገር የለም። ግን በነበረኝ ህይወት ግን በጣም ቤት ነው ጓደኞቼ በጣም በቃ ያጠያያቂ ነገር አለ አይደለ? ቅናት ነው ቀኑብሽ ነበር ጓደኞችሽ? አዎ በጣም በትዳሬ በነበረኝ ህይወት በጣም በቃ እንጃ ልነግርህ ራሱ በጣም እንትን ይለኛል። እና ምናልባት ግን እኔ እንዲሁም የሚገርምክ የባለቤቴና የሱ ቤተሰቦች ያው እንደምታየው እንግዲህ እኛ በቤተክርስቲያን ነው የተጋባነው ምናምን እንደዚህ አይነት ነገር አይፈቀድም በጭራሽ መሆን የሌለበት ነገር ነው። ግን ተሞክሮ በሐኪም ቤት ተሞክሮ ምናምን ግራ ሲገባ ወደ ጠንቋይ ቤት ራሱ የሄዱበት ሁኔታ አለ። እና እንዴት ነው ሲባል እነሱ ማን የተባሉት የሱ አጎት ምናልባት በሱ አጎት በኩል እንደዚህ አይነት ነገር ከተፈጠረ ወይም ከተደረገ ብለው ነው እነሱ አሁን ላይ ሐሳባቸው ላይ ያለው። እኔ ግን እንደዛ አይነት ነገር ባይምሮ የለም በእኔ እንደማስበው ማለት ነው። ማለት በነበረኝ ህይወት ትዳር በጣም ጓደኞቼ የሚቀኑብኝ ስለነበረ ምናምን እኔ ከነሱ የመጣ ነገር ሊሆን ይችላል ብዬ አስባለሁ። ከጓደኞችሽ ሊሆን ይችላል ብለሽ ታስቢው? አዎ እኔ በዛ መልኩ ነው የማስበው። እነሱ ግን ያው እንዳልኩክ እንደዚህ አይነት ያው የጥንቆላ ቤት ምናምን ነገር ሄደው ያው ባይፈቀድም ግን መፍትሄ በማጣት ነው አይደል አንዳንዴ እንደዚህ አይነት ነገር ውስጥ የምትገባው። እና ቤተሰቦቹ እነሱ ሄደው በሱ ባጎቱ በኩል ነው እንደዚህ አይነት ነገር ተፈጥሯል ብለው አሁን ላይም እነሱ እያሰቡ ያሉት እንደዛ ነው። ግን እኔ እንደዛ አላመንኩበትም አልመሰለኝም ሁሉ ማለት ነው። በቃ ይሄ ነገር በጓደኛ በኩል ብዙ ጊዜ እንደዚህ እንሰማለን አይደል? በጓደኞች በኩል ትንሽ እንግዲህ ተመልካቾቼ ምናልባት ስታዩ ይሄ ነገር ትንሽ ወጣ ያለን እንደሚሆን ተስፋ አደርጋለሁ። ምክንያቱም የሚወጣው ጠረን ከምናውቀው ውጪ ነገር ነው ሌላ ነገር ነው። እንግዲህ የሚሸተን ነገር እንድታገም ማስረዳት እንዳለብኝ አላቅምና በጣም ከባድ ነገር ነው። በጣም ተቋቁሜ ነው እንግዲህ እዚህ ተቀመጥኩት። እንግዲህ እኔ ለዚህ ሰዓት እንደዚህ ከከበደኝ ለነሱ ደግሞ ምን ያህል እንደሚከብዳቸው አውቃለሁ። ምናልባት እንደዚህ ነገር እንግዲህ ከሳይንሱ ውጪ ይመስለኛል በጣም ከባድ የሆነ ጠረን ያለው
በጣም ከባድ የሆነ ጠረን ያለው። እሺ እንቀጥላለን። ችግር የለውም። መፍትሄም የምናገኝ ይመስለኛል ከፈጣሪ ጋር። አትጨናነቂ፣ ችግር ማልቀስ አይጠበቅብሽም እንኳን አንቺ። አሁን እንደውም አንቺ ጠንካራ ሴት ነሽ። ከምንም በላይ የምታሳዩ ከባለቤትሽ ጋር ያላችሁ ነገር ፍቅራችሁ እስካሁን ድረስ አለ። ከምንም በላይ ደግሞ የእናንተ ፍቅር ነው እንጂ እንደዚህ ነገሮች ደግሞ በጊዜ ሂደት የሚጠፉ ነገሮች ናቸው እና እምነታችሁ ያድናችኋል ብዬ አስባለሁ። እኛም እንግዲህ ከፈጣሪ በታች የምንችለው ነገር እናደርጋለን እና ብዙም እንትን አትበይ። እንግዲህ ከእሱ ጋር ስናወራ ቤተሰቦቹ ላይ ትንሽ ጥያቄ አለኝ ብሏል። በአንቺ በኩልም እንግዲህ አንድ ደብተር አለ ተብሏል። በእነሱም ጋር ልክ እንደዛው አለ። ጠንቋዩም እዚህ ጉዳይ ውስጥ ላይ አለ። አንቺ ደግሞ አሁን እያነሳሽ ያለው ነገር ምንድን ነው? እዝሽ አታልቅሽ፣ ማልቀስ አይጠበቅብሽም። አሁን መፍትሄ ልንፈልግ አይደለ የመጣ ነው። ስለዚህ ማልቀስ አያስፈልግሽም። እሺ እንግዲህ አንቺ ጓደኞቼ ይቀኑብኛል እያልሽ ነው አይደለ? እሱ ደግሞ የኔ አጎት ሊሆን ይችላል ወይም ደግሞ ካልሆነ የእሱ አጎት ሊሆን ይችላል እያለ ነው። እና እንግዲህ 3 የምናስባቸው ሰዎች አሉ። እነዛ ሰዎች እንግዲህ የተለየ ነገር ሰርተው አይደለም ይሄ ነገር የሚያደርጉት። የማይሆን ነገር ባዕድ አምልኮ ውስጥ ገብተው ነው ብዬ ነው የማስበው። ምክንያቱም ይሄ ከሰው ዘንድ የተፈጠረ ነገር አይደለም። እንደዚህ አይነት አስቀያሚ ስራዎች ውስጥ ያሉ ሰዎች የሚሰሩት ስራ እጅግ በጣም ነውረኛ የሆነ ነገር ነው። እንግዲህ የሰው ልጅ በሰላም እየኖረ ባለበት ሰዓት ላይ እንግዲህ እንደዚህ አይነት አስቀያሚ ነገሮች ሊፈጠሩ የሚችሉት እንግዲህ በሰዎች በባዕድ አምልኮ ውስጥ ያሉ ነገሮች እንደሆኑ ነው ተስፋ ማድረገው። ምናልባት ማን ነው ምንድን ነው የሚለውን ከማጣራታችን በፊት አንቺ በተቻለ መጠን እንግዲህ ኦርቶዶክስ ነሽ። በክርስትና ዓለም እንግዲህ ሰው ሲታመም ወደ ጸበል ነው መሄድ ያለበት እና እሱንም እያወራሁት ነበር። መጀመሪያ ጸበል መሄድ አለብሽ ብዬ አስባለሁኝ። መጠመቅ አለብሽ ብዬ አስባለሁኝ። ከዛ በኋላ ነው ሁሉ ነገር የሚቀጥለው አይደለ? ስለዚህ በተቻለ መጠን እንግዲህ እኛም ከእናንተ ጎን ነው ያለነው። ጎን ለጎን የምናጣራው ነገሮች ሊኖሩ ይችላሉ። ማን ነው ይሄን ያደረገው፣ ምንድነው የሆነው የሚለው ነገር በጊዜ ሂደት የምናጣራው ይሆናል። አንቺ ግን መጀመሪያ ጤናሽ መመለስ አለብሽ ብዬ አስባለሁኝና የምታምኚው አምላክ ደግሞ ያድንሻል። ስለዚህ ከእሱም ጋር እንግዲህ አንዳንድ ኢኮኖሚያዊ ጉዳዮች አሉ ብሎኛል። የሚያስፈልገውን ነገር እኛ እናደርግና አንቺ ወደ ጸበል ሄድሽ፣ ጎን ለጎን ደግሞ ማን ነው ይሄን ያደረገው የሚለው ነገር የምንጣራበት መንገድ እንፈጥራለን ብዬ አስባለሁ። ከዛ የተሻለ ሀሳብ አለሽ? አንቺ አሁን በዚህ ሰዓት ላይ ምን እያስብሽ ነው ያለሽው? በዚህ ሰዓት ላይ እኔ ዋና ፍላጎቴ ምንድን ነው? በቃ መፍትሄ ብቻ ነው የምፈልገው። ማለት በምን መልኩን ይሄ ያለብኝን በሽታ በምን መልኩ ነው ሊቀረፍ የሚችለው? በቃ መፍትሄው ምንድን ነው? እኔስ እንደ በፊት ጤንነቴ ተመልሶ ከሰው እኩል ተነስቼ ተንቀሳቅሼ ከባድ ነው በጣም እንግዲህ በተደጋጋሚ ነው እንግዲህ አሁን እዚህ ከተቀመጥኩ በኋላ ራሱ እንግዲህ በየ2 ደቂቃው ነው እንግዲህ እየፈሳች ያለችው ማለት ነው። ይሄ ከባድ ነው እውነት ለመናገር ከሰው ጋር ተቀላቅሎ ለመኖር የሚያስቸግር ነገር ነው። ቤቷ መቀመጧም እንግዲህ ልክ ነው፣ የሚያስወጣ ነገር አይደለም፣ ትንሽ የሚያሳፍር ነገር ነው። አይዞሽ አታልቅሽ፣ ነገሮች ይስተካከላሉ፣ ከፈጣሪ ጋር ይስተካከላሉ። እኛ የቻልነው ነገር አታልቅሽ፣ አይዞሽ። ምናልባት ይሄ ሽታው አንቺ ላይ የፈጠረብሽ ያለው ነገር አለ? በጣም ትልቅ ተጽዕኖ ነው ያለው። ማለት አሁን አንተ ስላለክ እንደውም ድምፁን እየቀነስኩ ለመቆጣጠር እየሞከርኩኝ ነው ያለሁት እንጂ በጣም ከባድ ድምጽ ነው ድምፁ ራሱ ማለት ነው። አሁን አንተን ያው ከዚህ በላይ ላለመረበሽ በጣም እየተቆጣጠርኩኝ ነው ያለሁት እና
እንጂ በጣም አፍንጫ ሁሉ ምንም ማሽተት ራሱ አይችልም። በቃ ተደፍኗል። በቃ አስበው 2 አመት ሙሉ በእንደዚህ አይነት መልኩ አሁን ለትንሽ ደቂቃዎች እንደዚህ መቼስ እያየከው ነው አንተ በቦታው ሆነህ አይደለ? ለትንሽ ደቂቃዎች እንደዚህ ከባድ ከሆነ 2 አመታት ማለት ከባድ ነው በጣም በዚህ አይነት መልኩ መቀጠል እና አፍንጫዬ ሁሉ ምንም ነገር ማሽተት አይችልም። በቃ አፍንጫዬ ድፍን ብሏል ማለት ነው። እና እሱንም በምታየው መልኩ ነው ያለው። ተኛ ሆኗል በጣም በሽታ ላይ ወድቋል እሱን ራሱ እና በጣም ታፍኗል ሁሉ ራሱ ይቅርታ በጣም በዚህ አጋጣሚ ቤት እየመጣ አይዞሽ ኦኬ እንትን ስለታፈነ ነው አይደል? አሁን ቤቱም እኮ ፍንፍን ሲል ሽታው ደግሞ እንትን ይላል። አሁን በተለይ ለሚገባ ሰው በጣም ከባድ ነው በጣም ትንሽ ከአይምሮ በላይ የሆነ ነገር ነው። እውነት ለመናገር ትንሽ ለመግለጽም ይከብዳል። እንደዚህ ነገር በእውነት ለመናገር ገጥሞን አያውቅም። ቤት እየመጣ የሚያግዝሽ የሚያበስልልሽ እንግዲህ እናትሽ እንዳሉ አውቃለሁ። ስለ እናትሽ ንገሪኝ እስኪ። አዎ እናቴ ናት ምግብ የምታበስልልኝ ሁሉን ነገር ማለት ይችላል። ሁሉን ነገር በቃ ተሸክማ ያለችው ልብስ የምታጥበው ብትል እሷ ናት። እሱም እንደምታየው ብዙ ጊዜ ይታመማል። በዚሁ በኔ በተፈጠረው ህመም የተነሳ በቃ እንደ በፊቱ መሯሯጥ እንኳን አልቻለም። አብዛኛውን ጊዜውን ቤት ነው የሚያሳልፈው ራሱ በቃ ያን ያህል ወጥቶ መስራት ራሱ አልቻለም እና እናቴ ናት ልብስ ማጠቡን ብትል ምግብ መስራቱን ብትል በቃ እያንዳንዱን ነገር እሷ ናት በቃ ሸፍናልኝ ያለችው እና እናቴ ከምንም በላይ ናት። በቃ አሁን ብዙ ነገር ነው የሸፈነችልኝ እና እሷ ናት ሁሉን ነገር እንትን የምትልልኝ የምታስተካክልልኝ ሁሉ። የበፊት ጓደኞችሽ መተው እንደማይጠይቁሽ በጣም እንደተራራቃችሁ ከሰዎች ጋር ኮሚኒኬሽን እንዳይለሽ ነግረውኛል እና ከባድ ነው መቼስ አብሮ የበላ አብሮ ይጠጣ በእንደዚህ አይነት ሁኔታ ውስጥ ከጎን ካልሆነ ጥቅሙ ምንድነው? ከባድ ይመስለኛልና አይተሽሽ እና ተረጋጊ። አንቺ መጀመሪያ መረጋጋት አለብሽ። አሁን ማልቀሱ ቤት ውስጥ ቁጭ ብሎ ማልቀሱ እንባው አንቺን የሚጎዳ ነገር ነው። አሁን በእርግጠኝነት መፍትሄ ይኖራል ከፈጣሪ ጋር ማለት ነው። ግን ጓደኞች እንግዲህ እሱም እያለኝ ነበረ ከጓደኞች ጋር የነበረሽ ነገር አሁን ላይ ሙሉ በሙሉ ጠፍተዋል። አንድም እንኳን ከጠየቁሽ ራሱ ውስጥ 2 አመት አልፏቸዋል ነው ያለኝና እንዴት እንደዛ ሊሆን ይችላል? እውነት ጓደኞች ነበሩ ወይስ? ያው አንዳንዴ ሰው በደስታ ጊዜ አብዛኛው ሰው ሲባል በደስታ ጊዜ አብሮክ ብዙ ነገር ያሳልፍና ልክ እንደዚህ አይነት መጥፎ ጊዜያት ላይ ስትሆን ደግሞ ሀዘን ላይ ስትሆን ሰውን የምትለካው በእንደዚህ አይነት መጥፎ ሰዓት ላይ ነው አይደል? እና በደስታ ሁሉም አብሮ ከጎንክ ይሆናል። በመጥፎ ሰዓት ግን ሁሉም ይሸሻል እና ሰው ብለክ ራሱ የምትለካው በዛ ሰዓት ነው መሆን ያለበት። በሀዘንክ በክፉ በምትለው ሰዓትክ ላይ ነውና አሁን እንዳልከው 2 አመት በቃ ይሄ እንደዚህ አይነት ህመም ላይ ከወደኩኝ ጀምሮ አንድ ጊዜ ብቻ መተዋል ማለት ከ2 አመት በፊት ማለት ነው። ልክ እንደዚህ የጀመረኝ አካባቢ እንደ ድንገት ሲመጡም በቃ በጣም የሚደብር አይነት ሁኔታ ላይ ነው እኔ ራሴ ያለሁት እንደምታየው ነውና ከዛን ጊዜ ጀምሮ ቀሩ ማንም ጓደኞቼ በሰዓቱ በጣም ብዙ ጓደኛ ነበረኝ። ጓደኛዬ ብዬ እኔ የማስባቸው ማለት ነው በቃ በሰዓቱ ላይ ሚዜዎችሽ ራሱ እንግዲህ የሰርግ ፎቶቹ ላይ ነበሩት ሚዜዎች አንዳቸውም እንግዲህ አለመምጣት ይችላሉ። ምናልባት እንግዲህ ቤት ውስጥ ሲገባ ያለው ሽታ ፐርሰናል ሊረብሻቸው ይችላል። ግን አለመደወላቸው ያለውን ኮሚኒኬሽን ማቋረጣቸው እንድጠረጥር የሚያደርገሽ እሱ ይመስለኛል። መቼስ ጓደኛ ሲባል በክፉ ሰዓትክ አብሮክም ሊያሳልፍ የሚገባ አብሮክ የበላ አብሮክ የጠጣ ነው አይደለ? ግን እንደምታየው እንደዚሁ ብቸኛ እንደሆንኩኝ ሀብልቼ ያጠጥቼ ባበላው ባበጠጣሁም ብቸኛ እንደዚህ አድርገው አስቀርተውኝ ይኸው አንድ ሰው እንኳን የለኝም። አሁን ከጎን አንድ ሰው አይዞሽ እንግዲህ
ያው አምላክ ያለው ነው የሚሆነው። አንዳንድ ጊዜ ለበጎም ነው የማያስፈልጉሽ ነገሮች የማያስፈልጉሽ ሰዎች ከህይወትሽ ውስጥ ለማውጣት እንደዚህ አይነት አጋጣሚ ጥሩ ነው ብዬ አስባለሁ። አይዞሽ እንግዲህ አይዞሽ እንዴ ጠንካራ በይ እንጂ ጠንካራ በይ እንዴ አይዞሽ በቃ ዛሬ ላይ እንደዚህ ብቻዬን ቁጭ ብዬ እንደዚህ ተጠቅልዬ እንደምታየኝ እንኳን አልነበርኩም። ትላንት ብዙ አጃቢ ብዙ ከጀርባዬ የነበሩ ሰዎች የነበሩኝ ሰው ነበር። ዛሬ ላይ ግን እንደዚህ ብቻዬን በጣም ከባድ ነው። በጣም ይሰብራል። እውነት በጣም ይሄ የሁሉም ታሪክ ብቻ አይደለም። ገባሽ? እሺ በቃ አይዞሽ አሁን አንቺ ጠንከር ማለት ነው ያለብሽ። እኛም አለን፣ በጣም የሚወድሽ ባል አለ፣ እናትሽ አሉ። ገባሽ? ከዚህ ውጪ ምንም ያስፈልግሽ ነገር የለም። እሺ አሁን ምንድነው እኔ ትንሽ ከበድ ያለ ነገር አለ። ምንድነው ያለኝ እንግዲህ ያንቺ እናት ሁሌም ቢሆን እንግዲህ ባለቤትሽን እየወቀሱ ነው። ቤትም እየመጡ እንግዲህ ከባለቤትሽ ጋር እየተጋጩ እንደሆነ ሰምቻለሁና እሳቸውም ሁሌም ቢሆን ያው ያንተ ቤተሰብ ነው የሚል እልህ አለባቸውና በዚህ ጭንቅ በሆነበት ጊዜ ላይ እርስ በራስ መጋጨቱ እርስ በራስ መጣላቱ ትክክል አይደለም ብዬ አስባለሁ። ነገሮች እስኪጠሩ ድረስና እንግዲህ እስቲ እናትሽንም ለማናገር እንሞክራለን። እናትሽ ጋር ያለውን ስሜት ይገባኛል። እንግዲህ እንደ እናት ሊሰማቸው የሚችለው ነገር ይገባኛልና የእናትሽ ሀሳብ ምንድን ነው? እናትሽ ሁሌ ለምንድን ነው ባልሽን የሚወቅሱት? አዎ በእኔም ሆነ በሱ ቤተሰቦች በእኔም ሆነ በሱ ቤተሰቦች መካከል በጣም የሚደብር በቃ አይነት ሁኔታ ውስጥ ነው ያሉት እና ግጭት ውስጥ ነው ያሉት። በቃ ጭቅጭቅ ውስጥ ነው ያሉት። ምክንያቱም የእኔ ቤተሰቦች በአንተ ቤተሰብ ምክንያት ነው ልጄ እንደዚህ የሆነችው ይላሉ። እናቴም ብትሆን ቤተሰቦቼም በአንተ ቤተሰብ ምክንያት ነው፣ በአንተ በኩል የመጣ ጣጣ ነው ይሄ በማለት እሱን በጣም እዚህ ቤት በመጣች ቁጥር እንኳን እናቴ በጣም ትጨቃጨቀዋለች። በጣም ማለት ነው በአንተ ምክንያት ነው ልጄ እንደዚህ የሆነችው ምናምን። የእሱ ቤተሰቦችም ደግሞ በተለይ ደግሞ እናቱ ማለት ነው በአንተ ምክንያት በእሷ ምክንያት ነው በእሷ ቤተሰብ ምክንያት ነው እንደዚህ የተሆነው። አሁን ላይ እንደዚህ ሆነ ካንተም በሽተኛ ሆነ የተቀመጥከው በእሷ ቤተሰብ ምክንያት ነው እያሉ በጣም በቃ በዚህ ሰዓት ላይ እኔ ህመሜን ላዳምጥ የሚሰማኝን ነገር በቃ አይምሮዬ በጣም ከሚባለው በላይ ነው። በቃ በጣም ወደ መጥፎ ሁኔታ ውስጥ ነው እየሄደ ያለውና የኔ ህመሜን ያለብኝን ነገር ከሰው ተገልዬ ያለውበትን ሁኔታ ላዳምጥ ወይስ የነሱ ጭቅጭቅ በራሱ የነሱ ክርክር አንተ ነህ እሷ ናት አንተ ነህ እሷ ናት በጣም የሚያስጠላ ነው ሁኔታውና ማለት በኔ በሱ ቤተሰብ በኩልም አጎቱ ያው እንዳልከው ደብተራ ናቸውና በኔም ደግሞ ክፍለ ሀገር ነው የሚገኙት እና እንደዚህ አይነት ነገር ያለበት አንድ አጎት አለ ይባላል። ማለት አዎ አለ በቃ በእርግጥ ግን እኔ አላምንበትም። እኔም ባለቤቴም አናምንበትም። ግን ደግሞ ያው እውነታውን ደግሞ አትክድም ማለት በክፍለ ሀገር ነው የሚገኘው ይባላል። አለ አንድ በሱም በኔም በኩል ማለት ነውና እኛ አመንበትም አላመንበትም ግን አሁን ችግር የለውም። ምንድነው ትንሽ እየጠነከረ ነው የሚመጣው ደግሞ ታውቂያለሽ። እንግዲህ ችግር የለውም። እንግዲህ ተመልካቾቼ እንግዲህ አዲስ ጎጆ እንደቀጠለ ነው። ከሄለን ጋር ማውራታናል፣ ከታምራት ጋር ማውራታናል። በትዳራቸው ውስጥ የገጠማቸው ነገር ትንሽ ከበድ የሚል ነገር ነው። እውነት ለመናገር ከአይምሮ በላይ ነው። አሁን እየሸተተኝ ያለው አሁን እየተሰማኝ ያለው ነገር እንዲህ ነው የምለው ነገር አለ። ግን እኔ በግል የሚሰማኝ ነገር ምንድነው ሁሌም ቢሆን በትዳር ውስጥ ሰዎች ሲገቡ እርስ በራስ ውስጥ ያለው በቤተሰብ ውስጥ ያለው የቤተሰብ ጣጣ ከጀርባ ያለው ነገር አንዳንድ ጊዜ ቆም ብሎ ማሰቡ ጥሩ ነው ብዬ አስባለሁኝና እንግዲህ እስቲ ከእናታቸው ጋር ያለኝን ነገር በመቀጠል አሳያችኋለሁ። ይሄ ነገር ማን አደረገው ምንድነው የሆነው መጨረሻው ምንድነው የሚለው ነገር አናውቅም። እንግዲህ አብረን የሚሆነው የምናየው ዋነኛውና መሰረታዊ ነገሩ እንግዲህ ሄለን ካለችበት ነገር እንድትሻላት እንድትወጣ ሊያደርጋት የሚችለው ነገር ምንድነው ጸበል ነው ብለናልና ወደ ጸበል እንግዲህ እኛ በተቻለ መጠን ወደ ጸበል የምንወስዳት መንገድ እንፈልጋለን። አብራችሁን ስለሆናችሁ እጅግ በጣም አድርጌ አመሰግናለሁ። እንግዲህ
ብዙ ማውራት የምንችልበት ሁኔታ አይደለም። እኔም በጣም እየከበደኝ ነው። እሷ ጋርም ያለው ነገር እንግዲህ ትንሽ ከበድ ያለ ነገር ነው። ለማንኛውም እንግዲህ ፕሮግራማችን ይቀጥላል። ከፕሮግራማችን ጋር እኔ ሳሚ አብሬያችኋለሁኝ። መልካም ቆይታ